ሰላም ጤና ይስጥልኝ ክቡራን አድማጮች ማምሻውን በደረሰን ሰበር መረጃዎች ተመልሻለሁ። ርዕሰ ጉዳዮቹን በማስቀደም እንጀምር። የአሜሪካ ኤምባሲ በአዲስ አበባ ለዜጎች ያስተላለፈው እጅግ አነጋጋሪ መደመጥ ያለበት ማሳሰቢያ በዜና ዘገባችን ይዘነዋል፣ ታደምጣላችሁ። ረቡዕ ዕለት ታስሮ የነበረው የሪፖርተር ጋዜጠኛ አበበ ፍቅሩ ጉዳይ ከፍርድ ቤት የተሰማውን መረጃ በዝርዝር ዘገባው በስፋት ይዘነዋል፣ ታደምጣላችሁ። እነዚህንና በወቅታዊ ጉዳይ ከሀገር ውስጥ ከውጭ የያዝንላችሁን አጭር ዘገባዎች በዚህ መረጃ ሰዓት አካተናል። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓት ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተል። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥናችሁ መረጃዎች ወደ እናንተ ላድርስ። ኤምባሲው ምን ሰምቶ እንደሆነ ባይታወቅም የዩናይትድ ስቴትስ ኤምባሲ በአዲስ አበባ ለአሜሪካ ዜጎች የሚከተለው መልእክት አስተላልፏል። የአሜሪካ ኤምባሲ የአሜሪካ ዜጎች ለራሳቸውና ለቤተሰቦቻቸው የግል ደህንነት ሁልጊዜ ትኩረት እንዲሰጡም ያሳስባል። ወንጀል በማንኛውም ቦታና በማንኛውም ጊዜ ሊከሰት ስለሚችል ንቁ መሆን ተጋላጭነትን ለመቀነስ ቁልፍ ነውም ብሏል። ሰልፎች፣ ስብሰባዎችና ሌሎች ብዙ ህዝቦች የሚሰበሰቡባቸውን ቦታዎች ያስወግዱም ብሏል። እነዚህ አይነት ስብሰባዎች በመላው ከተማ የትራፊክ መጨናነቅና የፖሊስ ፍተሻ ኬላዎች ላይ በድንገት ሁከት ሊከሰት ይችላልም ሲልም ገልጿል። ይሁንና በሰልፎችና ወይም የትራፊክ ጉዳዮች በፖሊስ ስቴሽን አካባቢ ላይም ሁከቶች በድንገት ሊከሰቱ ስለሚችሉ ሁሉም ሰው ንቁ ሆኖ እንዲጠብቅ እናበረታታለን የሚል መልእክትንም አስተላልፏል። በማስከተል ጋዜጠኛ አበበ ፍቅሩ በ10 ሺህ ብር ዋስ እንዲፈታ ፍርድ ቤት ወስኗል። ረቡዕ ዕለት በአዲስ አበባ ከተማ ፖሊስ በቁጥጥር ስር የዋለው የሪፖርተር ጋዜጠኛ አበበ ፍቅሩ በ10 ሺህ ብር የገንዘብ ዋስትና እንዲለቀቅ ፍርድ ቤት መወሰኑ ተገልጿል። መርማሪ ፖሊስ ጋዜጠኛው ሁከትና ረብሻ ለመፍጠር ሲንቀሳቀስ እንደተያዘ ለፍርድ ቤቱ መናገሩን ምንጮች ለቢቢሲ ተናግረዋል። ይሁንና በሳምንት 3 ጊዜ በአማርኛና እንግሊዝኛ ቋንቋዎች የሚታተመው የአንጋፋው ሪፖርተር ጋዜጠኛ ዘጋቢ የሆነው አበበ ፍቅሩ ዛሬ አርብ ሚያዝያ 17 2017 ረፋድ በአዲስ አበባ ከተማ ነክ ጉዳዮች ፍርድ ቤት የቀረበው ለመጀመሪያም ጊዜ ነው። ጋዜጠኛው ከትናንት በስቲያ ረቡዕ በጸጥታ ኃይሎች ቁጥጥር ስር የዋለው እያዘጋጀ ለነበረው ዘገባ የልደታ ክፍለ ከተማ ኃላፊዎችን ለማነጋገር በክፍለ ከተማ ቢሮ በተገኘበት ወቅት እንደሆነም ተገልጿል። እንደ ምንጮች ገለጻ ከሆነ ጋዜጠኛው እየሰራ የነበረው ዘገባ በአዲስ አበባ ከተማ አስተዳደር በደል ደርሶብናል የሚሉ ሰዎች በሪፖርተር ጋዜጣ ቢሮ በመገኘት ካቀረቡት ቅሬታ ጋር የተያያዘም ነው። ይሁን እንጂ ጋዜጠኛው ቅሬታ ላቀረቡት ሰዎች ቃለመጠይቅ ካደረገም በኋላ የቀረበው ቅሬታ ከክፍለ ከተማው ጋር ስለሚገናኝና የክፍለ ከተማውን ኃላፊዎች የግድ ማነጋገር ስለነበረበት እነርሱን ለመስራት በሄደበት ነው የተያዘው ሲል እንደ ምንጮች ሁኔታ ገልጸዋል። አበበ በልደታ ክፍለ ከተማ ቢሮ ከተገኘም በኋላ ከቀኑ 9 ሰዓት ገደማ ላይ ኃላፊዎቹን እንዳላገኘ አሳውቆ እንደነበር የሚገልጹት ምንጮቹ ወደ ቢሮ እንዲመለስና በማግስቱ በአካል ወይም በስልክ ኃላፊዎችን ለማግኘት እንዲሞክር እንደተነገረውም አስረድተዋል። ጋዜጠኛ አበበ መታሰሩ የታወቀው ከቀኑ 11 ሰዓት ተኩል አካባቢ እንደሆነ ምንጮች ተናግረው አበበ መያዙ የታወቀው አካባቢው ላይ የነበሩ ሰዎች ጋዜጠኛው ወደ ሪፖርተር ቢሮ በመደወል በጸጥታ ኃይሎች ተይዞ እንደሄደ ማየታቸውን በመናገራቸው እንደሆነም ጠቅሰዋል። ይሁንና ጋዜጠኛ አበበ ከተያዘም በኋላ ወደ የት እንደተወሰደ በሰዓቱ እንዳልታወቀ የሚናገሩት ምንጮቹ አበበ በልደታ ክፍለ ከተማ ስራ በሚገኘው ጌጃ ሰፈር አካባቢ ፖሊስ ጣቢያ እንደታሰረ የታወቀው ትናንት ሐሙስ ጠዋት እንደሆነ ገልጸዋል። በትናንትናው ዕለት ፍርድ ቤት ሳይቀርብ ማደሩንም አክለዋል። ዛሬ ረፋድ በነበረው ችሎት ላይ ጋዜጠኛው የታሰረው በልደታ ክፍለ ከተማ የስራ አስፈጻሚ ግቢ ውስጥ ሳይፈቀድለት ወይም ደግሞ የሚዲያ ባለሙያ መሆኑን ማስረጃ ሳያቀርብ ሲቀርጽና ፎቶ ሲያነሳ በመገኘቱ እንደሆነ መርማሪ ፖሊስ ለፍርድ ቤቱ ገልጿል። ጋዜጠኛ መሆኑን አናውቅም፣ መታወቂያውም የለውም ያለው መርማሪ ፖሊስ ጋዜጠኛ አበበ ሁከት ለማስነሳትና ረብሻ ለመፍጠር ሲንቀሳቀስ በቁጥጥር ስር እንደዋለ ለፍርድ ቤቱ ተናግሯል። ተጨማሪ ምርመራ ለማድረግ 14 የምርመራ ቀናት እንዲፈቀድለት ለፍርድ ቤቱ ጥያቄ ማቅረቡንም ምንጮች አስረድተዋል። በመሆኑም ጋዜጠኛ አበበን የወከለው ጠበቃ በበኩሉ ጋዜጠኛ መሆኑን ማጣራት ይቻላል፣ ደብዳቤ አቅርቡ ተብለንም አቅርበናል በማለት እንደተከላከለ ተነግሯል። ጋዜጠኛው የሰራው ዘገባና ያልተሰራጨ መሆኑን ለፍርድ ቤት ያስረዳው ጠበቃው አበበ በክፍለ ከተማ ግቢ ውስጥ የተገኘው ሌሎች ሰዎች ላቀረቡት ቅሬታ ሚዛናዊነት የክፍለ ከተማውን ኃላፊዎች ለመጠየቅ እንደሆነ ገልጿልም ተብሏል።
ጠበቃው ዋስትና ሊያስከለክለው የሚያስችል ምንም ጉዳይ የለም፣ ጋዜጠኛ በመሆኑም ከሕግና አዋጅ አንጻር ሊታሰርም አይገባም ሲልም ተከላክሏል። ይህም ቢታለፍ እንኳን የዋስትና መብቱ ሊከበር ይገባል የሚል መከራከሪያ ለፍርድ ቤቱ እንዳቀረበም ምንጮች ገልጿል። የግራ ቀኙን ክርክር የተመለከተው የአዲስ አበባ ከተማ ነክ ጉዳዮች ፍርድ ቤት ጋዜጠኛ አበበ በ10 ሺህ ብር የገንዘብ ዋስትና እንዲለቀቅ ውሳኔ መስጠቱንም ተናግሯል። ይሁንና የጋዜጠኛው የዋስትና ክፍያ የመፈጸም ሂደት ተጠናቆ እስከሚለቀቅ የተጠበቀ መሆኑን የገለጹት ምንጮች ይለቀቃል ብለን ተስፋ እናደርጋለን፣ እስካሁን ድረስ ግን እንዳልወጣ ተናግረዋል። በሌላ ዜና የሩሲያ ከፍተኛ የጦር አዛዥ በመኪና ላይ በተጠመደ የቦምብ ጥቃት ሕይወታቸው ማለፉ ተገለጸ። የሩሲያ ከፍተኛ የጦር አዛዥ የሆኑት ሜጀር ጀነራል ያሮስላቭ በሞስኮ ከተማ አቅራቢያ በመኪና ላይ በተጠመደ የቦምብ ጥቃት ሕይወታቸው ማለፉን የሩሲያ ባለሥልጣናት አስታውቋል። ጀነራሉ በአካባቢው እያለፉ በነበሩበት ወቅት በሪሞት የሚዘዋወር ቦምብ የተጠመደበት መኪና ፈንድቶ ጥቃት እንደደረሰባቸውም ተገልጿል። ይህም የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እና ፕሬዚዳንት ፑቲን የተኩስ አቁም ስምምነትን በተመለከተ የሚያደርጉትን ውይይት ሰዓታት ሲቀረው መሆኑ ተጠቁሟል። ጥቃቱን ተከትሎ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ ዩክሬንን ጦርነት ለማስቆም ከአሜሪካ ጋር ስምምነት ላይ ለማድረስ ዝግጁ ነበረች፣ ሆኖም ግን ቆም ብሎ ማሰብ ያስፈልጋል ሲሉም ተናግረዋል። ጥቃቱ ከዚህ ቀደም ዩክሬን በሩሲያ አመራሮች ላይ ከሰነዘረቻቸው ጥቃቶች ጋር ተመሳሳይነት ያለው መሆኑን ዘ ጋርዲያን በዘገባው አመላክቷል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።